ለሰርግ ነው ኦፍ የወሰድኩት። አሁን ፀጉሬን እሰራለሁ። ለራሳቸው የሚበሉትን ያሽቃብጣሉ። ሰርግ ልንሄድ ነው ጋይስ። እንዴ ሄዳለሁ። ለምን እቀራለሁ? የእህቶቼ ብቀርድ እንዴ? እኔም እሄዳለሁ። የእህቶቼ ጥርግ አድርጌ በልቼ እመጣለሁ ጋይስ። እኛም ላይ አቴንድ እናደርጋለን። ከሩቅ ያለን ጠርግ አድርጌ በልቼ ቢያንስ አንድ ከዱባይ አንድ ያላዋጣች ልጅ የእህታቸውን ብር በልታ መጣች ትላላችሁ። ሄጄ ጥርግ አድርጌ በልቼ እመጣለሁ። የመግቢያ ከፍለው ነው የሚታደሙት። አትዋሹ። 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 የመግቢያ አለው እንዴ? የመግቢያ አለው በእናት አይደለም። መግቢያ ሲገባ ይከፈላል። ኖ ፍሪ ነው እኮ። ፍሪ ስለሆነ እኔ የእህቶቼ እስከሄድ ያለ ሰባት ብዬ እምቢ አለኝ። የእህቶቼን ብር ሄጄ ቆይ ረጁም አለች። የእህቶቼን ብር ሄጄ እኔ እንኳን አንድ ከዱባይ አንድ እህታቸው በላች ተብሎ ይወራ። እሱ ለዛ ብር ታማኝ ካልሆነለት ማለት ብሩ ታዲያ እሱ ጋር ባይመጣ ይፈረድበታል። ብሩን ለብራችሁ እኮ ራሱ ወላሂ እውነቴን ነው። ለብራችሁ ራሱ እኮ ታማኝ መሆን አለባችሁ። እንደዛ ፍግት ብዬ አምጥቼ ምናምን ነገር ላልሆነ ነገር ሳውለው ለማሽቃበጥ ሳውለው አስባችኋል። ብሩ እኔ ጋር ባይመጣ አልፈርድበትም። ባይጠራቀም ባይሰበሰብ አልፈርድበትም። ብር የሚያከብረውን ነው የሚያከብረው። ባይዘው የሚያከብረውን ያከብራል። የሚያከብረውን ያከብራል የምላችሁ ለምዶ ታውቃላችሁ። እራሳችሁ ስትሰጡት ቫሊዩ ለ100 ብር ያላችሁ ቫሊዩ እና ለ1 ብር ያላችሁ ቫሊዩ የተለያየ ከሆነ የዛኔ ተቀምሶታላችሁ ዋጋውን። አዎ ሰምቼ እኮ አሁን እኮ እናንተ ናችሁ እኮ ሰርግ ምናምን እያላችሁ የምትቆሰቁሱኝ። ብራችሁን ያዙ፣ ብራችሁን ያዙ። ምንም እንትን የለውም። የሶሻል ሚዲያ ነገር አላፊ ነው፣ ሁሉ ነገር አላፊ ነው። ብራችሁ ነው በኋላ ከእናንተ ጋር የሚቀረው። ብራችሁ ከእናንተ ጋር ነው የሚቀረው። ማንም ሰው አይቀርም። ቲክቶክ ላይ ያለ ነገር ቲክቶክ ላይ ምንም ገባችሁ? የሚቀረው እናንተ ጋር እናንተና ብራችሁ ነው። ቤተሰብ ራሱ በዚህ ሰዓት ከሌላችሁ ማን ይፈልጋችኋል? ሲኖራችሁና ሳይኖራችሁ እኩል ነው። ተሳፍራችሁ እዩትና ከዛ እንትን ትላላችሁ። የሌላችሁ ቀን ዞር ብሎ የሚያይሽ የለም። ወላሂ እውነቴን ነው። እኔ በጣም ብዙ ልጆች ስላየው ነው። ሲኖርሽ እና ቤተሰብሽ ጋር ራሱ አንድ ቤተሰብ ውስጥ ብዙ ሆናችሁ ልንገራችሁ፣ የሚወደደው የትኛው ነው? ቤት የሚያስተካክለው፣ ቤት የሚሰራው፣ ምን የሚለው እስቲ ተሰብስባችሁ ምናምን እየበላችሁ ራሱ ወላሂ እውነቴን ነው። እስቲ ታናሽ ሆኖ ታላቅ እናንተ ሆናችሁ ታናሽ ሆኖ እሱ ከሆነ የሚያስተዳድረው እስቲ ለልጁ አስቀምጡለት ነው የምትባሉት። ብር የነገሰበት ዘመን ነው። ለብራችሁ ያላችሁ ቫሊዩ በቃ እውነቴን ነው። እስቲ ለእሱ አስቀምጡለት ነው የምትባሉት። ታናሻችሁ እናንተ እኮ ታላቅ ናችሁ። እሱ ይጠበቅ ነው የምትባሉት። እኔ ይሄን ነገር ወላሂ እውነቴን ነው። እስቲ እሱ ይጠበቅ፣ እስቲ እሱ ይምጣ። ይሄን ነገር ብር ያከበረውን ነው የሚያከብረው። ፈጣሪ ይፈልገኛል። ፈጣሪም ሰበቢያሽን ሰጥቶሽ እንድትሰሪ ሰጥቶሽ ብር ሰጥቶሽ ብሩን እንትን ካላለሽ ታዲያ ፈጣሪ ምን አገባው? ፈጣሪ ምን አገባው? እውነቴን እኮ ነው። በፈጣሪ የምታሳቡ ሰዎች ደግሞ እንዴት እንደምታናዱኝ። ፈጣሪ ጉልበት ሰጠሽ፣ አቅም ሰጠሽ፣ ስራ ሰጠሽ። ስራ ሰርተሽ ብር እንድታገኝ አድርገሽ ብርሽን የትም ከበተንሽ በኋላ ፈጣሪ ብትይ ፈጣሪ ይሰማሻል? ፈጣሪ ይሄ ሁላ ነገር ሰጠሽ። ጤና ነሳሽ፣ ጤና ሰጠሽ፣ ስራ ሰጠሽ፣ ስራ ሰርተሽ ብር እንድታገኝ አደረገሽ። ከዛስ ብርሽን ሰብስበሽ ካላጨሽ ፈጣሪ አለኝ እንዴ? ፈጣሪ የሚሰጥሽ ሁሉ ነገሩን በልኩ ነው። ስራ ይሰጥሻል፣ ሁሉ ነገር ይሰጥሻል። ከዛ በኋላ ሰበቢያውን አንቺ ታደርሻለሽ። ሰበቢያውን አንቺ ታሰጫለሽ። ብር ባይዘው ብር ይበቀላል።
ብር ይበቀላል። አስተሳሰብሽ ራሱ ጨምሮ ብር ራሱ ይበቀላል። ወላሂ ለብራችሁ ራሳችሁ ቫሊዩ ስጡት። ራሳችሁ የደከማችሁበትን ብር ቫሊዩ ስጡት። ብር ሳይሆን አስተዋይ ስለሆኑ ነው የሚከበረው። እሱን ስታስተውል ብር ሳይኖርክ አስተዋይ ሁን። ብር ሳይኖርክ ባለእውቀት ሁንና ታየዋለሽ። ወይም ይህን የኮመትሽው ሴትዮ ብር ሳይሆን አስተዋይ ስለሆንሽ ነው አይደለ? አስተዋይ ሁኚ፣ ባለእውቀት ሁኚ። ብር ከሌለሽ የዛኔ ተቀምሸዋለሽ። አሁን ያልሽው አባባል ካለ ብር ሞክሪው። ስራ ዛሬ አልገባም። ከሰዓት ነው የምገባው። ስራ አጥቼ ቁጭ ብያለሁ። እኔም ኢትዮጵያ የምታውቂው ስራ ካለሽ ያስገቢኝ ባላ እኔም ብር ያለው አረብ አፈልጉኝ። እኔ አላቅም፣ ብር ያለው አረብ አላቅም። አረብ ወርቅ፣ ባህሬን፣ ዱባይ ጥሩ እባክሽ መልሽልኝ። የባህሬን ወርቅ ቆንጆ ነው ከተገኘ፣ በጣም ቆንጆ ወርቅ ነው። ዛሬ መካሪ እኔማ ይኸው አሳቁኝ እኮ ወላሂ። ብር ከሌላችሁ ነገር ሁሉ በቃ ታሰውቁ። አሁን አረብ ሀገር ስላላችሁ ምናምን አይደለም። ኢትዮጵያ ሄዳችሁ ባዶ እጃችሁን አብዛኞቻችሁ አይታችሁታል። ተሳፍራችሁ የተመለሳችሁ ናችሁ አብዛኞቻችሁ አረብ ሀገር ያላችሁ። ግን አሁን ብር ሰው ነው ዋና ይሏቸዋል። ሰው የሚወድሽ ራሱ ብር ሲኖርሽ ነው ማለት። ሰው ራሱ ሊወድሽ የሚችለው ብር ሲኖርሽ ነው። ወላሂ በዚህ አሁን እንትን ይላሉ። ሰው ነው፣ ሰው ሁኚ፣ ዋና ሰው ነው። ሰው ራሱ የሚወድሽ ብር ሲኖርሽ ነው። ሀብታምና ድሃ የሚወዱበት ቦታ እኩል አይደለም። በቃ በዚህ ራሱ ማገናዘብ መቻል አለባችሁ። አዳሪም ሀዲያውን ላኪ ማይ ፍሬንድ ኢዝ ሊቪንግ ሶን ማርዬ። አሁን ቅዳሜና እሑድ ዕቃ አላኩም። ሶ መቼለታ እሺ ብዬሻለሁ አይደለ? ኦኬ ብዬ ጽፌልሻለሁ ዋትሳፕ ላይ። ኢቭን በሱቁ ስልክ እኮ ልከሽለት እሺ ብሎሻል። ትናንትና እየነገረኝ ነበረ። ስንት ብር ነው የምትወደው? አይ እውነቴን ነው ወላሂ። ለብራችሁ ቫሊዩ እናንተ ካልሰጣችሁት ማንም ሰው አይሰጣችሁ ቫሊዩ። በቃ ዘመኑ እንደዛ ነው። በፊት ሰው ስለሆነ ምናምን የሚባለው እንጂ የአሁን ሰው ማን ነው? ብር ምናምን ከሌለ ምናምን ብር ከሌለሽ የለሽም ነው። የብር እነዚህ ላይ ወን ቤት ፒክ አፕ ሆነስ ሺ ሌፍት ሴት ናት ብር የምትወደው። እሺ እንወዳለን። እኔ ብር ወዳለሁ፣ እናንተ አትወዱ። እኔ ብር ወዳለሁ፣ እናንተ አትወዱም። እኔ ብር ወዳጅ ነኝ፣ እናንተ ሳትወዱ። እሺ ማን ይጠላል? በጣም ነው የምወደው ብር አልሐምዱሊላህ። ገንዘብ ግን ሲወጣ ነው የሚመጣው። ይህንን አባባል የጅል አባባል ልንገራችሁ። ገንዘብ ግን ሲወጣ ነው የሚመጣው። ሁሌም ስስታ መሆን ህይወት አይጣፍጥም። እንዴ ቆይ አንድ ነገር ልንገርሽ። ኢክሩ ነው ስምሽ። ያ ማለት ይሄ የጅል አባባል ነው። ገንዘብ ሲወጣ ገንዘብ የምታወጪው እኮ ለምሳሌ አንቺ ከፈጣሪሽ እንትን ፈልገሽ ነው፣ እዝነት ፈልገሽ ነው ለሚስኪን መስጠት፣ የተቸገረ ከአንቺ ያነሰ በየመስጅዱ በየምናምኑ ገንዘብሽን እንደዚህ አይነት ቦታ ስታዊው ነው አላህ ህይወትሽ ላይ ጥፍጥና የሚሰጥሽ። ቲክቶክ ላይ ስለበተንሹ ነው ወይ መልሽልኝ። ቲክቶክ ላይ ስለተበተነ ነው ብር። እዚህ ቲክቶክ ላይ የሚደረገው ነገር እንዳለ በቃ ለስም ነው።